ሰላም ታስትልኝ የኢትዮ ቲቸር ቲዩብ ተከታታዮች ቲቸር ቦሪ ነኝ። ዛሬ የምናየው ስለ ኢሜይል አከፋፈት ይሆናል። ኢሜይል ካልከፈታችሁ ኢንተርኔት አትጠቀሙም። ዛሬ የማሳያችሁ ቬሪፋይድ የሆነ ኢሜይል አከፋፈት በ2026 እንዴት አድርጋችሁ እንደምትከፍቱ ይሆናል። ኢሜይል አከፋፈት ካላወቃችሁ ኢንተርኔት መጠቀም አትችሉም። ስለዚህ ቻናሉ ላይክ፣ ሼር፣ ሰብስክራይብ በማድረግ ጀምሮ ላይክ ስታደርጉ ለኔ ይጠቅመኛል። ዩቲዩብ ለብዙ ሰዎች ስለሚያሳይልኝ እጠቀማለሁ። ለእናንተም ኢሜይል እንዴት እንደሚከፈት በቬሪፋይድ የሆነ አከፋፈት ታያላችሁ ማለት ነው። እንግዲህ ሼር ሰብስክራይብ በማድረግ ጀምሩት። አሁን ወደ ጉዳያችን እንሄዳለን ማለት ነው። ኢሜይል ለመክፈት ወደ ጂሜይል አካውንት ትሄዳላችሁ ማለት ነው። ጂሜይል እንደምታዩት ከራሱ ከሞባይል ጋር የመጣ አፕሊኬሽን አለ። በዛ ገብታችሁ ለጉግል አካውንት ይጠቅማችኋል። ኢሜይል እንዴት እንደምትከፍቱ እናያለን ማለት ነው። አንድ በአንድ መጀመሪያ ኢሜይል አፕሊኬሽን ትከፍታላችሁ ማለት ነው። እኔ አሁን እዚህ መጀመሪያ ኢሜይል ስለነበረኝ ለእናንተ ለማሳየት ሲል አዲስ ኢሜይል ከፍቼ ያሳያችኋለሁ ማለት ነው። መጀመሪያ አዲስ ኢሜይል ከነበረ ወደ ፕሮፋይል ትነካላችሁ። ከነበረ ተጨማሪ ለመክፈት ፕሮፋይል እንደገባችሁ ወደ አድ አናዘር አካውንት ትገባላችሁ። እናንተ እንዳልነበራችሁ ያስበን ነው። እንዳልነበራችሁ ያስባችሁ አዲስ እንከፍታለን ማለት ነው። ከዛ ወደ ጉግል ትሄዳላችሁ። ወደ ጉግል የሚል አለ ትሄዳላችሁ። ቬሪፋይድ ዩ በዚህ መግባት ትችላላችሁ። በፕሌይ ስቶርም መግባት ትችላላችሁ። ኢሜይል ካልከፈታችሁ ኢንተርኔትም አትጠቀሙም፣ ስልክም አትከፍቱም ማለት ነው። ወደ ኢንተርኔት አያስገባችሁም። አንዳንድ ሰው ኢሜይል ሳይከፍት ወደ ኢንተርኔት መጠቀም ይሄዳል። ትክክል ግን አይደለም። ከዛ ወደ ክሬት አካውንት ትሄዳላችሁ። ክሬት ከሄዳችሁ በኋላ ወደ ፐርሰናል ዩዝ ትሄዳላችሁ ማለት ነው። ወደ ኋላ ሳያሳያችሁ ወደ ኋላ ተመልሰን ሳይን ኢን የሚል ያመጣችኋል። ኢሜይል ኦር ፎን የሚል ፎርጌት ኢሜይል የሚል ክሬት አካውንት የሚል እናንተ እንዳልነበራችሁ አውቀን ክሬት አካውንት እንላለን ማለት ነው። ከዛ ከክሬት አካውንት በኋላ ፎር ማይ ፐርሰናል ዩዝ ይላል። ፎር ወርክ ፎር ቢዝነስ ይላል። ፎር ቢዝነስ ካላችሁ ብዙ ፕሮሰስ ስለሚያበዛላችሁ ፎር ማይ ፐርሰናል ዩዝ ትሄዳላችሁ። ፈረስት ኔም ስማችሁ ታስገባላችሁ ማለት ነው። ለምሳሌ እኔ ስሜ ያስገባው ነው። ስማችሁ ተጠንቀቃችሁ ታስገባላችሁ። ስሜ አስገብቻለሁ። ላስት ኔም የሚል የአባታችሁ ስም ታስገባላችሁ። ከዛ ካስገባችሁ በኋላ ኔክስት ትላላችሁ። እንደ ጉግል አካውንትም ይጠቅማችኋል፣ እንደ ኢሜይልም ይጠቅማችኋል። ከዛ የተወለዳችሁበት ወር ታስገባላችሁ፣ ቀን ታስገባላችሁ፣ ዓመተ ምህረት ታስገባላችሁ። እንግዲህ ዓመተ ምህረት ስታስገቡ ከ18 ዓመት በላይ እንደሆናችሁ ማስገባት አለባችሁ። ከ18 ዓመት በታች ከሆናችሁ ዩቲዩብ ለማየት ኢንተርኔት ለመጠቀም ስለሚገደባችሁ ከ18 ዓመት በላይ እንደሆናችሁ አድርጋችሁ አስባችሁ ነው ካልኩሌት የምታደርጉት። ከዛ ጀንደር የሚል ጾታችሁ ታስገባላችሁ። ከዛ ካስገባችሁ በኋላ ኔክስት ትላላችሁ። እንግዲህ አሁን ያመጣልን አለ ክሬት ጂሜይል አድረስ ፎር ሳይኒንግ ኢንቱ ዩር ጉግል አካውንት የሚል አለ። ራሱ ያመጣው አማራጭ አለ። ራሱ ያመጣው ከተስማማን እንወስዳለን፣ ካልተስማማን ደግሞ የራሳችንን እንመርጣለን። የራሳችንን ለመምረጥ ክሬት ዩር ኢሜይል አድረስ የሚል ይመጣልናል። ከዛ የራሳችንን ለመምረጥ ብዙ ጊዜ ስለሚያስቆየን ራሱ የመረጠልን እንወስዳለን ማለት ነው። ከዛ ወስጃለሁ። አሁን ለምሳሌ እኔ ወስጃለሁ። ከዛ ኔክስት። ከዛ ፓስወርድ አስገባልን ይላል። ፓስወርድ ጠንካራ ፓስወርድ ማስገባት አለባችሁ። ሌተር፣ ቁጥር፣ አት የሚል አቀላቅላችሁ ማስገባት አለባችሁ። የራሳችሁ ሰው እንዳያየው። አሁን ይሄ ሸፍነዋለሁ። የሚሸፍነው በዩቲዩብ ሕግ ስለማይፈቀድ ነው። ይሄ የራሳችሁ ሚስጥር ስለሆነ የራስ ሚስጥር ዩቲዩብ ላይ ስለማይፈቀድ ሸፍነዋለሁ። እናንተ የራሳችሁ ደብቃችሁ ታስገባላችሁ ማለት ነው። ከዛ ቆይ ይለኛል። እየጠበቀልኝ ነው። እየጠበቀ ነው። በትዕግስት ጠብቃላችሁ ማለት ነው። እንደ ኔትወርኩ ይለያያል። በእናንተ ላይ ሊፈጥን ይችላል፣ ሊዘገይም ይችላል። ከዛ ፈጠረልኝ። ፓስወርድም ሰጥቻለሁ፣ ስሜም ፈጠረልኝ። እሺ፣ ከዛ ይሄ ታነባላችሁ ማለት ነው። በዚህ ህግ ትስማማለሁ ወይ ብሎ እየነገረኝ ነው። አዎ እስማማለሁ ብዬ ወደ ታች ወርዳችሁ አይ አግሪ ትላላችሁ። አይ አግሪ። ኔትወርክ እስከሚሄድ በትዕግስት ጠብቃላችሁ። ፈጠን ብላችሁ ስካይፕ ማድረግ ማሳለፍ ያቋርጣችኋል። ስለዚህ ሳይጨርስ እንዳትዘጉት።
እሺ ጓደኞቼ ቬሪፋይድ የሆነ ኢሜይል ከከፈታችሁ ለጎግልም ይጠቅማቸዋል፣ ለሁሉም የምጠፍ እስከሚጨርስ እየሄደ ነው፣ እየከፈተልን ነው። እሺ ፈጠን ብሎ ይጨርስላችኋል። እናስተካክለው ዋና ሴቲንግ እዚህ ላይ ያሳያችኋለሁ። አሁንም ላይክ እያደረጋችሁ ተከታተሉ። እሺ አሁን እዚህ ጓደኞቼ የከፈትኩት 4 ኢሜይል አለ። በአንድ ሲም 4 5 ኢሜይል መከፈት ትችላላችሁ። ዋናው ሲሙ ነው እንዳታጠፉት ማለት ነው። ከዛ ወደ ከፈትነው ኢሜይል እንገባለን ማለት ነው። ከገባን በኋላ የምናስተካክላቸው ሴቲንጎች አሉ፣ አሳያችኋለሁ አንዳንድ በአንድ ማለት ነው። እሺ እንግዲህ ጓደኞቼ ወደ ከፈትኩት ገብቻለሁ። ወደ ከፈትኩት ኢሜይል ነው ማለት ነው። ይሄ የከፈትኩት ኢሜይል ነው እንደምታዩት። እዚህ በሪሁን ብዬ ከፍቻለሁ። እሺ ይሄ በነበረው ላሳያችሁ። እንዲህ አሁን ይዣለሁ። በጂሜይሉ ገብቼ የከፈትኩት አዲስ አለ። አዲሱ ይዞልኛል። እንግዲህ አዲሱ በኋላ የሱ ሴቲንግ አስተካክላለሁ ማለት ነው። ከዛ እዛ ላይ ቢ የሚለው ነክቼ ፎቶ መቀየር እችላለሁ። የሚፈልገው ፎቶ ማስገባት እችላለሁ ማለት ነው። ከዛ እዚህ ነክቼ ኮንቲኒው እላለሁ። ኮንቲኒው እንደምታዩት ወደ ፒክቸር የሚያስገባለት ቦታ ወስዶብኛል ማለት ነው። ሲሞር ኢላስትሬሽንስ የሚል አለ፣ አፕሎድ ፍሮም ዲቫይስ የሚል አለ፣ ቴክ ፒክቸር የሚል አለ። ከዛ ፎቶ ለመውሰድ ስንፈልግ አፕሎድ ፍሮም ዲቫይስ እንወስዳለን ማለት ነው። ካስቀመጥነው ፎቶ ከዛ እንግዲህ አሁን ይሄ ወስጃለሁ። ይሄ ፎቶ አንድ ወስጄ እዛ ላይ አደርጋለሁ። እዛ ላይ ክሊክ ስታደርጉለት አፕሎድ ወደ እናንተ ፕሮፋይል ያስገባዋል ማለት ነው። ይሄ ላስገባለሁ ወይ ያለኝ ነው። አስገባ ብዬ ሴቭ ለዋለሁ። ሴቭ ከዛ ሴቪንግ ያለኝ ነው። ፕሮፋይል ፒክቸር አፕዴትድ ይለኛል። አስገብቻለሁ ብሎኛል። ፎቶዬ እንግዲህ ጓደኞቼ አስገብቻለሁ። ፎቶ አስገባን ማለት ነው። ከዛ ከፎቶ ቀጥለን የምናስገባው ሴቲንግ ምንድነው? እዛ ላይ እንደያዝ የምናስገባቸው ሴቲንጎች አሉ። አሁን ተመልሰን ይሄ እንግዲህ ወደ ሰው ለመላክ ወደ ሰው ኢሜይል ለመላክ የምናደርገው ኮምፖዝ የሚል ነው መጀመሪያ የምንገባው። ከዛ ኮምፖዝ እንደገባን እስካለን ኔትወርክ እስከሚከፍትልን ከጠበቅን በኋላ ፍሮም የሚል ከኛ የሚል ነው። የኛ አካውንት ራሱ ያስገባዋል። ቱ የሚለው ወደ የምንልከው ኢሜይል ነው የምናስገባ። ለምሳሌ እዚህ ስናስገባ ለምሳሌ ይሄ ኢሜይል ነው ብለን እንጻፍ። ለምሳሌ እዚህ ላይ ኢሜይል እንጻፍ። የምታውቁት ኢሜይል ትክክለኛ ኢሜይል ትጽፋላችሁ ማለት ነው። እንጽፋለን። ከዛ ይሄ ኢሜይል ነው ብለን እናስብና ከዛ ወደ ታችኛው አድ ሬሲፒያንት የሚቀበል ሰው እዚህ እንጽፈዋለን ማለት ነው። ሁለተኛው የሚቀበል ሰው ነው የምንልከው። አሁን ለእናንተ ለማሳየት ብዬ ነው። የሚቀበል ሰው ሁለተኛ ጻፍን። የሚላክለት መልእክትም እዚህ ላይ እናስገባለን፣ ወይ ደግሞ ከፕሮፋይሉ ሞባይላችን ላይ ካለ ጽሁፉ እናስገባለታለን ማለት ነው። መጨረሻ ላይ እንደምታዩት ላይ ያለች የቀስቷ ስንነካት ሰንድ እናድርግ ስንላት ሰንድ ይልክለታል ማለት ነው። ወደ ሰውየው ይልክለታል። ይሄ እንዴት እንደሚላክ ነው አላላክ ዘዴው ነው። ግን ከመላካችን በፊት የምናደርጋቸው ሴቲንጎች በጣም ወሳኝ ሴቲንጎች የምናስተካክላቸው አሉ። እነዚህ ወደ 3 ነጥብ ትገቡና ኮንፊደንሻል ሞድ የሚል ትገባላችሁ። ኮንፊደንሻል ሞድ ላይ የምታደርጉት ምንድነው? ኤክስፓየርድ ኢን 1 ዊክ expired in 1 day, expired in 1 month, expired in 3 months, expired in 5 years የሚል አለ። ለምሳሌ አንድ ሰው መሰጅ ልከንለት ወደሱ ስልክ ገብቶ ኤክስፓየርድ መቼ ይሁን፣ ከአንድ ቀን በኋላ ይጥፋ ወይ፣ ከአንድ ወር በኋላ ይጥፋ ወይ፣ ከ3 ወር በኋላ ይጥፋ ወይ፣ ከ5 ዓመት በኋላ ይጥፋ ወይ ብለን የምንሞላበት ነው። አይ ከላክንለት አይጥፋ የምንል ከሆነ ይሄ አለመሙላት እንችላለን። ግን ይሄ እንዲጠፋና እንዳልጠፋ ማድረግ እንደምንችል አንድ ሴቲንግ አለው ማለት ነው። ሌላ ከዛ ወደ ታች ወርዳችሁ ሪኳየርድ ፓስኮድ የሚል አለ።
ይሄ ፓስኮድ ላይ ስታንዳርድ ካደረጋችሁት እንደነበረው ነው የሚልከው። ኤስኤምኤስ ፓስኮድ ካደረጋችሁት ደግሞ ሰውየው የላካችሁለትን ነገር የላካችሁለት ጽሁፍ እሱ ፕሪንት እንዳያደርግ እሱ ለሰው እንዳያሳልፍ የሚከለክል ነው ኤስኤምኤስ ፓስኮድ የሚለው። ስለዚህ ኤስኤምኤስ ፓስኮድ ካደረጋችሁ እሱ እንዳይቀይረው ይከለክላል ማለት ነው። ስታንዳርድም ይሄ መቀየር ትችላላችሁ። ይሄ የኮንፊደንስ ከመጨረሻ ላይ ሴቭ ትላላችሁ ማለት ነው። መጨረሻ ላይ ሴቭ ትላላችሁ። ዋና የምታደርጉት የሴኩሪቲ ችግር ነው። መሰጃችሁ ወይ ደግሞ ኢሜይላችሁ እንዳይጠለፍ ከፈለጋችሁ መጀመሪያ ወደ ሴቲንግ ትገባላችሁ። ከዛ ወደ ሴቲንግ ከገባችሁ በኋላ አሁንም ወደ ታች ወርዳችሁ ወደ ሴቲንግ ትገባላችሁ። ወደ ሴቲንግ እንደገባችሁ እዛ የኢሜይላችሁ ላይ ክሊክ ታደርጉና ወደ ታች ትወርዳላችሁ። ወደ ታች ወርድና ወደ ሴኩሪቲ እና ሎጊን የሚል እንፈልጋለን ማለት ነው። ማኔጅ ዩር ጉግል አካውንት ትሄዳላችሁ። ማኔጅ ዩር ጉግል አካውንት ከዛ ማኔጅ ክሊክ ታደርጋላችሁ። ኔትወርክ እስከሚመጣላችሁ ትጠብቃላችሁ ማለት ነው። እና እዚህ መጣልኝ ማለት ነው። እዚህ ሲመጣላችሁ ሴኩሪቲ ኤንድ ሎጊን የሚል አለ። ሴኩሪቲ ኤንድ ሎጊን ቱ ስቴፕ ቬሪፊኬሽን እዚህ ላይ ኦን ማድረግ አለባችሁ። ቱ ስቴፕ ቬሪፊኬሽን ማለት ቁጥር ስልካችሁ ታስገባላችሁ ማለት ነው። ቁጥር ማንም ሰው ወደ ኢሜይላችሁ ሲገባ ወደ እሱ ሜሴጅ እንዲላክለት ይሄ እኔን ለማረጋገጥ እየከፈተልኝ ነው። እዚህ ላይ በፓስኪ ነው ትፈልገው ጉግል አካውንት ነው፣ በአውተንቲኬተር ነው፣ በፎን ናምበር ነው ይላል። በአውተንቲኬተር እና ፓስኪ ሌላ ጊዜ የምናያቸው ይሆናል። ቀላል የሚሆንላችሁ ግን በቁጥር ስልካችሁ እዚህ ላይ ስታስገቡ ቁጥር ስልካችሁ አስገብታችሁ ሴቭ ስትሉት ሴቭ ካላችሁት በኋላ ቱ ስቴፕ ቬሪፊኬሽን ኦን ያደርግላችኋል። ወደ ኢሜይላችሁ ማንኛውም ሰው ሲገባ ምን ያደርገዋል? ብሎክ ያደርገዋል ማለት ነው። ሪከቨሪ ኢሜይልም የሚል አለ ታች። ሪከቨሪ ኢሜይል ሲጠፋ በምን ልመልስልህ የሚል ነው። የጓደኛችሁ ሪከቨሪ ኢሜይል ትሞላላችሁ ማለት ነው። እና ዋናው የደህንነት ይሄ ነው የምትሞሉት በኢሜይላችሁ። ከዛ ሌላ ሴቲንግ የምታደርጉት ሴቲንግ ትመለሱና ወደ ኢሜይላችሁ የሚላኩ እንትኖች አሉ። ወደ ኢሜይላችሁ የሚላኩ ጽሁፎች አሉ። ወደ ኢሜይላችሁ የሚላኩ እዚህ ያያችሁ ትመልሳላችሁ። ምን ያሉ እንደሆነ ታያላችሁ ማለት ነው። የማይፈለግ ኢሜይል ከተላከላችሁ ብሎክ ማድረግ ትችላላችሁ። ጽሁፉ ላይ ክሊክ ታደርጉና ከዛ በጎን ሴቲንጓ 3 ነጥብ ትገቡና ከዛ ምን ታደርጋላችሁ? ብሎክ ትላላችሁ። ብሎክ ብላችሁ ሁለተኛ ድጋሜ እንዳይልክላችሁ ማድረግ ትችላላችሁ። ሌላ ወደ እናንተ የገባ ኢሜይል ለማየት ሰው ኢሜይል ለምሳሌ ከላከላችሁ ኢሜይሉ እዚህ ካልታያችሁ እዚህ 3 ነጥብ ክሊክ ታደርጉና ኦል ሜይል ትላላችሁ። ኦል ሜይል ኢንቦክስ ስትሉ ሁሉም ይመጣል ማለት ነው የተላከላችሁ። ከዚህ መመለስም መላክም ትችላላችሁ። እንግዲህ ጓደኞቼ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። እንዴት እንደሚከፈት አሳይቻችኋለሁ። ሙሉ የኢሜይል አጠቃቀም ደግሞ ማሳያችሁ ይሆናል። ይመቻችሁ።